ነገ መጋቢት 15 ለቅዱሳን ልጃቸው ሲሆን አባታቸው ሲሆን ልጃቸው በበረሃ ላሉ መነኮሳትና መናንያን ደግሞ መደገፊያቸው፣ መጠጊያቸው፣ መጽናኛቸው ለሰማዕታት ኩራታቸው ለኛ ለሕዝበ ክርስቲያኖች ደግሞ ስሙን ስንጠራው እንደ ማርና እንደ ወተት የሚጣፍጠን ማንኛውም ሰው ችግር ላይ ሆኖ ገና የመጀመሪያውን የስሙን ፊደል ሲጠራ ከአውሎ ነፋስ ፈጥኖ የሚደርሰው እናቶች ከወለዷቸው መጥምቀ መለኮት ቅዱስ ዮሐንስን የሚያክል የለም እንደተባለ ሁሉ አንተን የሚመስል የለም አይኖርም የተባለ ታላቅ ሰማይ። አንድ ሰው የቅዱስን ቤተክርስቲያን መሳለም በሚፈልግ ሰዓት 300 ሊቃነ መላእክት ይታዘዙለትና ከቤቱ ወጥቶ እዛ ቤተክርስቲያን ሄዶ ተሳልሞ እንደገና ወደ ቤቱ እስከሚመለስ ድረስ እነዚህ ቅዱሳን መላእክት የሚጠብቁት ቤተክርስቲያንህ ባለበት፣ ስምህ በተጠራበት፣ የገድልህ መጽሐፍ በተቀመጠበት፣ ስነ ስዕልህ ባለበት ቦታ የሕፃናት ሞት፣ ረሃብ፣ ቸነፈር፣ ችግር በፍጹም አይከሰትም የተባለ ታላቅ ቅዱስ ሄሮድስ ባስጨፈጨፋቸው በ144,000 የቤተልሔም ሕፃናት ላይ የተሾመ ክብሩ ከሰባቱ ሊቃነ መላእክት ጋር የተስተካከለ ገና በ3 ዓመት ከአንድ ወሩ ሰማዕትነትን የተቀበለ ሰማዕትነትን ሊቀበል ባለባት በመጨረሻዋ ቀንም መድኃኔዓለም ኢየሱስ ክርስቶስ መጥቶ ወዳጄ ሆይ በአንተ ስም ቤተክርስቲያን ያሰራ ያሳነጸ ለቤተክርስቲያንህ መባዓ ስጦታ የሰጠ እንዲሁም ደግሞ በተወለድክበት ጥቅምት 15 ቀን ከእናትህ ጋር መከራን በተቀበልክበት በእቶነ እሳት በተቃጠልክበት ሐምሌ 19 ቀን እንዲሁም ደግሞ ሰማዕትነትን የተቀበልክበት በሰው ሕሊና ሊታሰብ የማይችሉ ብዙ ስቃዮችን ባየህበት ጥር 15 ቀን በእነዚህ በሶስቱ ቀኖች በዓላትህን ያከበረ በእየቀኑና በእየወሩ በአንተ ስም የተሰየመች ቤተክርስቲያን ላይ እየሄደ የጸለየውን በቃል ኪዳንህ የተማጸነውን እነዚህን ሁሉንም በመንግሥተ ሰማያት ቦታ እሰጥልሃለሁ። የገድልህን መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እንዲሁም ደግሞ ለቤተክርስቲያንህ አስጽፎም ሆነ ገዝቶ ስጦታ ያበረከተ ለቤተክርስቲያንህ መብራትና ስንዴ እንዲሁም ደግሞ ሌሎች ስጦታዎችን ያበረከተ የልቡን መሻት ፈጽምለታለሁ፣ ኃጢአቱንም ፈጽሞ ይቅር እለዋለሁ። በቤተ ክርስቲያንህ አካባቢ የሚኖሩ ቢሆን ከሩቅም ከቅርብም እየመጡ አንተና እናትህ ጋር የደረሰውን ስቃይ እያሰቡ ቢያለቅሱ እኔ በመንግሥተ ሰማያት ደስ አሰኛቸዋለሁ። አንተም በቀኝ ትቀመጣለህ። ይህንን የከበረና የተቀደሰ ሥጋህንም እዚህ ምድር ላይ አልተወውም፣ በኤልያስ የእሳት ሰረገላ እሰውረዋለሁ። የአንተና የእናትህን የገድል መጽሐፍ የጻፈ ያጻፈ የሰማ ያሰማ የተረጎመ ያስተረጎመ እስከ 45 ትውልድ ድረስ እምርልሃለሁ። በስምህ በታነጸች ወይም በተሰየመች ቤተ ክርስቲያን ሂዶ ጸሎት ቢያደርግ ጸበልህን ቢጠጣና ቢጠመቅ ካለበት ችግር ሁሉ ይላቀቅ፣ ከደዌውም ይፈወስ። በአንተ ስም በተሰየመ ቤተ ክርስቲያን የሚኖር ሰው ኃጢአቱ እንደ ባህር አሸዋ እንደ ሰማይ ከዋክብት ቢበዛና ንስሐ ቢገባ በደሉን አልቆጥርበትም፣ ኃጢአቱን አስተሰርይለታለሁ የተባለ ሰማይ። ምንም አይነት ከባድ ኃጢአት የሠራ ሰው በአንተ ስም ተማጽኖ ንስሐ ቢገባ ወንዱን የ40 ቀን ሴቱን የ80 ቀን ሕፃን አደርግልሃለሁ። የተቸገረና የተጨነቀ ሰው በቤተ ክርስቲያንህ መጥቶ በቃል ኪዳን ተማጽኖ ጸሎት ቢያደርግ እኔ ፈጥኜ እሰማዋለሁ። ምን እርሱ ብቻ በቤተ ክርስቲያንህ መጥቶ ስለጸለየ እስከ 25 ትውልድ ድረስ እምርልሃለሁ። በአንተ ስም የተሰየመ ቤተ ክርስቲያን በሙሉ በኢየሩሳሌም ጎልጎታ እንዳለ መካነ መቃብሬ ይሆንልህ። በአንተ ስም በተሰየመ ቤተ ክርስቲያን መጥተው የሚለምኑና የሚማጸኑ ሰዎችን ልመናቸውን እየተቀበሉ ወደ አንተ የሚያደርሱና በወርቅ ቀለም የሚጽፉ 300 መላእክትን ሾሜልሃለሁ። በዚህም የተነሳ ሰይጣን ወደ እነሱ አይቀርብም፣ ይርቃቸዋል። አንተም በቀኝ እንደ 7 ሊቃነ መላእክት ትቆማለህ፣ ስለ ወዳጆችም ትማልዳለህ። በማንኛውም ችግር ላይ ያለ ሰው የአንተን ስም ቢጠራ ይድናል። ልጅ መውለድ ያልቻሉ ሴቶች በእምነት ሆነው የአንተን ገድል በጀርባቸው ቢያዝሉ ልጅ ይውለዱ። ይህ ድል ነሺውና ድል አድራጊው አንገቤናዊው ሰማዕቱ ሕፃን ቅዱስ ቂርቆስ ነገ መጋቢት 15 የወርሃዊ በዓሉ ነው። መድኃኔዓለም ኢየሱስ ክርስቶስ ከሕፃኑ ሰማዕት ከቅዱስ ቂርቆስና ይህንን ሰማዕት ወልዳ በሃይማኖት ኮትኩታ ካሳደገችልን ስሟ በተጠራበት የሕፃናት ሞት፣ እልቂት፣ ወረርሽኝ፣ የከብቶች ሞትና እንዲሁም ደግሞ ረሃብ ከማይከሰትባት የገድሏን መጽሐፍ ለጻፈ ላጻፈ ለሰማ ላሰማ ቤተ ክርስቲያኗን ላሰራ እንዲሁም ደግሞ በስሟ ዝክር ለዘከረ እስከ 15 ትውልድ ድረስ ከምታስምረዋ ከእናታችን ከቅድስት ኢየሉጣ ረድኤት፣ በረከት፣ ምልጃ፣ ፍቅር፣ ቃል ኪዳን አይለየን። አሜን። ይቆየን።